ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙኢማን ቻናል ቤተሰቦች ሰላም ናችሁ? እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እኔም ክርስቲያን ወገኖቼ ሰላም ሰላም ብያችኋለሁኝ። እንግዲህ ኢድ ሙባረክ ብያችኋለሁ። እንግዲህ እንኳን አደረሳችሁ። ኢድ ሙባረክ የሚባለውን ትንሽ ያው የአጋጣሚ ሆኖ ቲክቶክ ላይ ገባ ብዬ ስመለከት ሀሙዲ እንደሞተ አይቼ በጣም ደንግጫለሁና እንግዲህ በጣም ነው የሚያሳዝነው። እንግዲህ ነገ ኢድ ነው መሰለኝ። ኢድ ሙባረክ አለይና አለይኩም ነው የሚባለው። እንኳን አደረሳችሁ። የሚወራውም ጠፍቶኛል ማለት ነው። በጣም ነው የደነገጥኩት። አላህ እንግዲህ ጦመው የሚጠቀሙት ጦመው እንግዲህ ሶላታቸውን ጦማቸውን የሚቀበላቸው አላህ ያርገልን። እና ማሙዲንም አላህ ጀነተል ፊርደውስ አላህ ይወፍቀው። ማሙዲን የማያውቀው ሰው የለም። ሁሉም ሚዲያ ተጠቃሚ ማለት ነው፣ ሚዲያ ተከታታይ። በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው ማለት ነው። በጣም ቤተሰቦችንም ማጽናናት አላህ ይስጣቸው፣ ሶብሩን ይስጣቸው። ከባድ ነው የምንሰማው የምናየው ነገር ማለት ነው። በሰው ሀገር ላይ ተነፋፍቆ ወላሂ በጣም ከባድ ነው። እንግዲህ እኔ ብዙ ጊዜ ሸበካ ላይ ሀይቅድም የሞተ ምናምን ይኖር ግድ ነው፣ ግን እሱን በጣም ሚዲያ ላይ ስለምንከታተለው አሁን ያጋጣሚ ገባ ስል ማለት ነው እንደሞተ ምናምን በባህር ቃማ ሊወጣ እንደሞተ ምናምን አየሁኝ ማለት ነው። አላህ ይዘንለት። እንግዲህ ያው ሰላም የምናውቀው ነው እንግዲህ ይሄ ልጅ ሚዲያ ላይ ሰላም የምናየው ነው። ተጫዋች ነው፣ አሳቂ ነው ምናምን በቃ ቀልደኛ ነው በቃ እንደዛ ስለሆነ ነው እንጂ ያው በሰው ልጅ መወረድ ቋንቋ ነው ደግሞ መወረድ ማለት ነው። እሱ ነው እንግዲህ ከስንት ቢያንስ 7-8 አመት ሚዲያ ሰሪ ነው ማለት ነው ይሆነዋል። 7-8 አመት ይሆነዋል ማለት ነው። ሚዲያ ተጠቃሚ ነው። አላህ ይዘንለት። ቤተሰቦችን መጽናናት ላላ ይስጣቸው እላችኋለሁኝ። ሀባይቢ እኔ አመጣጤ ኢድ ሙባረክ ልላችሁ ነበር ማለት ነው። ግን እሱን ገብቼ ደግሞ ቲክቶክ ላይ ገባ ብዬ ሳይ ስመለከት እሱ እንደሞተ ምናምን ፎቶን እየለጠፉ እያለቀሱ አየሁኝና ሌላም ሊኖሩ ግድ ነው። ብዙም አልተከታተልኩም። እሱን ሳይ ልቤ በጣም ነው የተሰበረው። አላህ ይዘንለት። እንግዲህ መንገድ ላይ ያሉ ካሉ ደግሞ አላህ ይከተላቸው። ከሰቡት አላህ ያድርሳቸው። አንድ ሀሞይ ነገር አላህ ይጠብቃቸው። ደግሞም እዛም ገና ለመንጣት ያሰበችውን ካላችሁ ይበቅ። እንግዲህ ሰው ልጅ በትንሽ ነገር ነው የሚማረው። በዚህ በወንድሞቻችን ነው እኛው ጋር አብረው በልተው ጠጥተው እኛው ጋር አብረው አምሽተው እኛው ጋር አብረው ሲያወሩ ከርመው ሲለዩን ሀጎናችን ከባድ ነው። እንዲህ ያለ ነገር ባታስቡ እንዴ ጥሩ ነው እላለሁ ማለት ነው። በባህር መንጣ ምናምን አላህ ያላላችሁን ርዝቃችሁን በልታችሁ ወደ ሀገራችሁ ብትመጡ ይሻላል እንጂ እኔ ማለት ነው። እሱ አላህ ነሲባችሁን ያብዛላችሁ ማለት ነው። በጣም ከባድ ነው። ሀሙዲን የማያውቁ ሰው የለም። አሙዲን እኔ በሚዲያ ነው የምከታተለው። በቃ ሊብ ላይ ምናምን ያወራ ምናምን እንከታተለው እንጂ እኔ የውጫሌ ላይ ምናምን ሳይሆን ይቀራል። ጫሌ ይሁን ጊራና ይሁን ነው መሰለኝ። አላኩል ያለን በጣም ነው ወላሂ የእናቴ ላይ እንደሞተብኝ ነው ወላሂ ልቤ ስብር ያለው ማለት ነው። ወሬ ጠፋኝ። አዋራችሁ የነበረው በቃ ብዙ ነበርና ግን እሱ ሳይ ጓደኛም ሊኖሩ ግድ ነው። ያኔ እንዲሁ ሚዲያ ተጠቃሚ ነኝ፣ ግን ትንሽ ሚዲያ ስለራኩኝ ብዙም ሰላም አላውቃቸው። እሱ ነው ድሮን ስለምንከታተለው ጓደኛም ሊኖረው ግድ ስለሆነ እሱን ብቻ ከሆነ አላህ ይዘንላል። ሌላም ካለ አላህ ይዘንላቸው። የተረፉትንም አላህ ይጠብቃቸው። በሰው ሀገር ያላችሁም እንግዲህ አላህ ይጠብቃችሁ። ምንም አይባልም፣ ሁሉም ወደዛው ነው። ግን ሞታችንን አሟሟታችንን አላህ ያሳምርልን። በሰው ሀገር ቤተሰብ ጋር ተነፋፍቆ ከባድ ነው። ይኸው አስቸጋሪ ነው። ለማንኛውም ወራው ብዙም ጠፍቶኛልና አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ አላህ የከረመውን ሰው ይበለን። እንግዲህ አላህ የከረመውን ሰው ይበለን። ረመዳን እንግዲህ በሰላም ተቀብለን በሰላም እንዲሸኘን ደግሞ አላህ ከረመውን በሰላም አላህ አድርሶን የምንቀበለው አድርገን። ኢደል ሙባረክ አለይና ወአለይኩም።